በኢትዮጵያ የረጅም ዘመናት ታሪክ ውስጥ የሃይማኖት ተቋማት የሰላም የእርቅና የአብሮነት ምንጭ ሆነው ለሀገር ሰላም ግንባታ የጎላ ሚና በመጫወት ላይ ናቸው። ተቋማቱ የሰላምን እሴት ጠብቆ ለማቆየትና ለትውልድ ለማሻገር ያላቸው ኃላፊነትም አይተኬ ሚና አላቸው። ከጥል ይልቅ ይቅርታን፣ ከጥርጣሬ ይልቅ መተማመንን ዘውትር ለተከታዮቻቸው ሰባኪና አስተማሪ መሆናቸው ሰላምንና አንድነትን ለማጽናት የጎላ ድርሻ እየተወጡም ይገኛሉ። በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳዕና ከተማ እየተካሄደ ያለው የኢትዮጵያ የሃይማኖት ተቋማት ስድስተኛው ሀገር አቀፍ ኮንፈረንስም የእነኝህን እሴቶች ዘላቂነት ከማረጋገጥ አንጻርም ድርሻው የላቀ ነው። ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መርህ በመካሄድ ላይ ባለው ኮንፈረንስ ላይ መልእክት እያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ዶክተር እንደሻው ጣሰው የማዕከላዊ ኢትዮጵያ ክልል በቅርቡ የተቋቋመ ቢሆንም ለሰላም ቅድሚያ ተሰጥቶ በመሰራቱ ክልሉ አስደናቂ ለውጥ እንዲያስመዘግብ እንዳስቻለው ተናግረዋል። እንደ ሀገርም ከለውጥ ወዲህ የተደረጉ ሪፎርሞች ተጨባጭ ለውጦች በሀገር ደረጃ እንዲመዘገብ አስችሏልም ያሉት ክልላችን በቅርብ ጊዜ የተቋቋመ ቢሆንም የሰላም ስራው ላይ ትልቅ ስራ ሰርቷል። ሰላም ለሁሉ ነገር መሰረት ነው የሚል የመጀመሪያ እምነት ይዘን እየሰራን ነው የምንገኘው። ከዚህ ተነስተን ጉባኤው በሀገራችን በክልላችን የተጀመረውን የሰላም ስራ በማጽናት ከፍተኛ ኃላፊነትና ድርሻ ይጠበቅበታል ብዬ አምናለሁ። ለዚህ ድካማችሁ በራሴ ስምና በክልል መንግስት ስም ከፍተኛ ምስጋና አቀርባለሁ። አንዴ አመስግኑልኝ ለጉባኤው። እንግዲህ ሀገራችን በለውጡ መንግስት መመራት ከጀመረችበት ጊዜ አንስቶ ጥቂት ዓመታትን አሳልፈናል። ከ6 እስከ 7 እስከ 8 የሚደርሱ ዓመታትን አሳልፈናል። በፖለቲካው መስክ፣ በኢኮኖሚ መስክና በማህበራዊ መስክ ባለፉት 6 ዓመታት ትልልቅ ስራዎች ተሰርተዋል። በፖለቲካው መስክ ለምሳሌ 2010ን ጀምረን መጋቢት ወር በኋላ በርካታ የፖለቲካ እስረኞች በኢትዮጵያ ውስጥ የተፈቱበት፣ እስከ ሞት ፍርድ የተፈረደባቸው ግለሰቦች ወደ ሀገራቸው ተመልሰው እንዲሰሩ፣ አንዳንዶች አልፈው ተርፈው ደግሞ በመንግስት ስልጣን ውስጥ ገብተው እስከ ሚኒስትር ደረጃ ደርሰው እንዲያገለግሉ ትልቅ ስራ ተሰርቷል። ሁሉም ሰው በእኩልነት እንዲሳተፍ፣ የዳር ህዝብ የሚባል የለም፣ የመሀል ህዝብ የሚባል የለም፣ ዋና ህዝብ የሚባል የለም፣ አጋር የሚባል የለም። ሁሉም ለኢትዮጵያ ልማትና እድገት ዋና ህዝብ ስለሆነ ሁሉም ሰው የሚሳተፍበትን ትልቅ ፓርቲ አጋርና ዋና ሳይባል ብልጽግና የሚባል ሁሉንም የሚሰበስብ የሚያቅፍ ትልቅ ፓርቲ ለማቋቋም ችለናል። ያሉ ሀገራዊ ችግሮችን ለመፍታትም እየተካሄደ ያለው ሀገራዊ የምክክር ሂደት ለዘላቂ ሰላም ጉልህ አበርክቶ እንደሚኖረው የተናገሩት ርዕሰ መስተዳድሩም በግብርናው መስክም ከተረጂነት ወደ ምርታማነት ለመሻገር በተሰሩ ስራዎች ውጤት እየተመዘገቡባቸው እንደሆነ አስረድተዋል። ሀገራችን ስር የሰደዱ በርካታ ችግሮች የነበሩባት እንደሆኑ ይታወቃል። እነዚህ ችግሮች በውይይት መፈታት ስለሚገባቸው የምክክር ኮሚሽን ተቋቁመው በመላው ሀገሪቱ ትልልቅ ምክክሮች ተደርገው የህዝብ ሀሳብ ተሰብስቦ ትልልቅ ሀሳቦች ተቋጥረው ተይዘዋል። እነዚህ ሀሳቦች ለወደፊቱ ውይይት ይደረግባቸዋል ብዬ አስባለሁ። ኢትዮጵያ የምንተዳደርበት ሁሉም አካባቢ ህዝብ የሚያነሳቸው የጋራና በቂ አጀንዳ ለመፍጠር ትልቅ ስራ የተሰራ ነውና እነዚህን እንደ አብነት ማንሳት ይጠቅማል ብዬ ነው። በኢኮኖሚ መስክ በጣም ከፍተኛ እድገቶች እያስመዘገብን ነው። በተለይም በምግብ ራሳችንን የመቻል ስራ ትልቅ ስራ አድርገን እየሰራን ያለ ነው። ኢትዮጵያ የሰው ኃይል አላት። ፈጣሪ ዝናብ ሰጥቷታል። መሬቱ እንዳያችሁት በጣም ጥሩ ነው። ወቅቶች ጥሩ ናቸው። ከ3 ወቅት በላይ እስከ 5 ወቅቶች አሉ። እነዚህን ሁላ ይዘን ለበርካታ ዓመት እርዳታ ከውጭ ስለምን ቆይተናል። ይሄ እጅግ በጣም ያሳፍራል። መሬታችንን አርሰን ዜጎቻችንን በራሳችን መመገብ መቻል አለብን የሚል ትልቅ ስራ እየተሰራ ይገኛል። በአገር ደረጃ ለሰላም ቅድሚያ ተሰጥቶ መሰራቱ የተለያዩ እቅዶች በተገቢው እንዲፈጸሙ አስቻይ መደላድል ፈጥሯል። ለእነዚህ ሁሉ ስራ የሰላም መምጣት ወይም መረጋገጥ መሰረቱ ሰላም ነው። ሰላም ስላለ ነው እነዚህ ስራዎች የተሰሩት። ሌላው በሀገር ውስጥ ያጋጠሙን የተለያዩ ግጭቶች በሰላም ለመቋጨት ከፍተኛ ትግልና ስራ ተሰርቷል። በሰሜኑ የሀገራችን ክፍል ያጋጠመን ችግር ከጥቂት ጊዜ ጦርነት በኋላ ጉዳዩ በሰላም እንዲደመደም መንግስታችን ትልቅ ስራ ሰርቷል። ህዝቡም አባቶችም ትልቅ ርብርብ አድርገዋል።
ይሄ ብቻ አይደለም። ከሸኔ ቡድን ጋር ተያይዞ ከፋኖ ጽንፈኛው ጋር ተያይዞ ተከፍተው የነበረው ጦርነት የሁለት ህዝቦች ጦርነት ተገቢ አይደለም ተብሎ ትልልቅ ሽምግልናዎች ተደርገው ይሄም ኃይል በሰላም እንዲገባ በሰላም እንዲሰራ ኢትዮጵያን በማበልጸግ ውስጥ የራሱ ሚና እንዲጫወት ትልልቅ ስራዎች ተሰርተዋል። ከጎረቤት ሀገሮች ተመሳሳይ ጉዳይ ከዓለም ማህበረሰብ ጋርም በጋራ ለመስራት ከፍተኛ ጉዞ አድርገናል። ብዝሃ ዘርፍ ኢኮኖሚን በመከተል እየተደረገ ያለው ጉዞም ተጨባጭ ለውጦች እየተገኙበት እንደሆነ አስረድተዋል። ሀገራችን ኢትዮጵያ በሁሉም መስክ እድገቷን ለማረጋገጥ 5 ዋና ዋልታዎችን መርጣ እየሰራች ነው ያለችው። ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝም፣ ዲጂታል ኢትዮጵያ መመስረት እንደ ዋና ጉዳይ ይወሰዳል። ይሄ ብቻ አይደለም። ኢትዮጵያ የተለያየ ዘመናትን አስቀምጣ የምትደርስበትን ትልልቅ እቅዶች አስቀምጣለች። ለምሳሌ 2018 ከተስፋ ብርሃን ወደሚጨበት ተስፋ ይሄ ህዳሴ ግድብን አስመርቀናል። ትልልቅ ፕሮጀክቶችን በአገር ደረጃ አውጀናል፣ መስራት ጀምረናል። 2023 ከአፍሪካ ፊት ከሚገኙ ሀገሮች መካከል ተርታ ለመምጣት በኢኮኖሚው፣ በፖለቲካውም በሁሉም መስክ እየሰራ እንገኛለን። በ2040 በዓለም ደረጃ ከ1 እስከ 20 ካሉት ሀገሮች ወይም በአርአያነት ከሚጠቀሱ ሀገሮች መካከል ለመግባትም ትልልቅ ስራዎች እየተሰሩ ይገኛሉ።